እድሉ ሲጠና እንደ ባህር ቃል በቃል ለምነግራችሁ የተነገረኝ እንደ ባህር የሰፋ እድል አለው ነው የተባለ። እነሱ ላይ ያጋረደባቸው መተቱ ነው። አስዩም የሚያደርጉት ምንድነው? ልክ ስጋው ይሸታል ብለው ነው የሚያስቡት። ሰራተኞቹ ደም የተነከረ ላባ፣ ደም የተነከረ ክር በጣም የሚገርማቸው ለመብላት እንዳስቸገራቸው ተናግረው መውጣት ይጀምራሉ። እንኳን ያንን ሁሉ ሰራተኛ ደሞዝ ከፍሎ ማስተዳደር ይቀርና ለሁለቱ ልጆቹ ለ10 እና ለ11 ዓመት ልጆቹ የትምህርት ቤት ደሞዝ መክፈል ሁሉ አቃተው። ባሏን ታንጠለጠለና ጸበል ቦታ ትሄዳለች። 2 ቦታ እያፈራረቀች ሞር እሷ ብሳ ቁጭ አለች። ችግሯ ነው ቤቷን ነው እያፈረሰ ያለው ጎጆዋን ነው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬም ታሪክ ነው ለእናንተ የማደርሰው ከአድማጭ ተመልካች የደረሰኝን። ስለዚህ እስከ ፕሮግራሙ ፍጻሜ አብራችሁኝ ቆይታችሁ ታሪኩን የምትሰሙት ከሆነ ብዙ ነገር ትማሩበታላችሁ፣ ትጠነቀቁበታላችሁ ብዬ አስባለሁ። ለዛሬ የምነግራችሁ ስጋ ቤት ከፍቶ በታታሪነቱ ትልቅ ቦታ ላይ ደርሶ የነበረ ኢቨን እስከ 4 ብራንች ድረስ መክፈት የቻለ በኋላ ግን በመተተኞች የቁማር ጨዋታ ወይም በመተተኞች የግፍ ስራ እንኳን ስጋ ሊነግድ እንኳን ሀብታምነቱን ይዞ ሊያስቆይ ይቅርና ለልጆቹ ትምህርት ቤት መክፈያ ያጣ የስጋ ቤት ነጋዴን ታሪክ ነው የማቀርብላችሁ። እንግዲህ ይህ ሰው በጣም ታታሪ ነው። ከልጅነቱ ጀምሮ ንግድ ውስጥ ነበረ። ካፒታሉን እያሳደገ መጡ። በነገራችን ላይ ከሊስትሮ ነው የጀመረው። ሱቅ በደረቴ እየተላላከ የሰው ተወዳጅነት ያለው ነው። መጀመሪያ ሊስትሮ ጀመረ። ሊስትሮን ከፍ ሲያደርግ አንድ ሆቴል ጥግ ላይ ጥግ ይዞ ለሆቴሉ እየተላላከ ሱቅ በደረቴውን መነገድ ጀመረ። እንዲህ እያለ ካፒታሉን አሳድጎ በስራ በጥረቱ በትክክለኛው መንገድ ለሀብት የበቃ ወጣት ነው። ከልጅነቱ ጀምሮ የስራ ሰው የነበረ ማለት ነው። እና እንግዲህ ሆቴሉም ጥግ ላይ ሆኖ ይሰራ ስለነበረ ሆቴሉ ስጋ ቤት ያለው ሆቴል ነው። ስለዚህ ስራውን እዛው እያየው ነው ያደገው የተማረው። ስለዚህ የራሱን ስጋ ቤት ሲከፍት ብዙም አልተቸገረም እና በጣም ይጠነቀቅ ነበር ለከስተመሮቹ ወይም ደግሞ ለደንበኞቹ። ስለዚህ በተቻለው መጠን ሁልጊዜም ደንበኞቹ የሚወዱትን አይነት ስጋ እንግዲህ በሬ መረጣ ላይ ጎበዝ እንደሆነ ነው የሰማሁት በኋላ ታሪኩን። እሱ ብቻ አይደለም ነገራችን ላይ የነገረኝ፣ በኋላ እሱንም አውርቼዋለሁ። ግን በቅርብ የሚያውቁት ሰዎች እንደነገሩኝ ማለት ነው። እንዲህ እያለ እንግዲህ ከአንድ ስጋ ቤት ተነስቶ ነው ወደ 4 ብራንች ያደገው ማለት ነው። እና ይሄ ሲሆን ግን በጣም የቅርብ የሆኑ ሰዎቹ መሻሻልን ሲያሳይ፣ እድገትን ሲያሳይ፣ ከፍ ከፍ ማለት ሲያሳይ በቅናት አይናቸውን ደም መልበስ ጀመረ። እና ይሄ ነው እንግዲህ ባህላችን እየሆነ የመጣው ማለት ነው። በጣም በሚገርም ሁኔታ ሰው ሰርቶ ለፍቶ ላቡን ጠብ አድርጎ ስላደገ መመቅኘት፣ እንደሱ ሰርተን ለመሻሻል ሳይሆን በእኛ ድድብና በእኛ ተወዝፎ መቀመጥ ተንኮል እያሰብን ያን ሰው ለማጥፋት ነው የምንነሳው እንጂ የዛ ሰው መሻሻል እኮ ምናልባት ልብ ብለን ካሰብነው ለእኛም መልካም አጋጣሚን ይዞ ነው የሚመጣው። ምክንያቱም የቅርብ ሰዎች ከሆነ አንደኛ የስራ እድሉ ይኖረናል። ወደታች ሆነን ለመስራት ከፈለግን
የቅርባችን ሰው ከሆነ የስራ ዕድል ሊመቻችልን ይችላል። ብዙ ነገሮች ሊመቻቸው ይችላሉ። ግን ያን አይደለም የምንፈልገው። እኛ በዛ ሰው ተጠቅመን ህይወታችንን ከመቀየር ይልቅ ያንን ሰው ይዘነው ገደል መግባት ነው የምንፈልገው። ይሄ ባህላችን እየሆነ መጥቷልና ስለዚህ የቅርብ ሰዎቹ 1 2 እያለ 4ኛው ብራንች ላይ ሲደርሱ ሊታገሱት አልቻሉም። ቅናታቸው ከመጠን በላይ ሆነ። ከዛ በኋላ ምንድን ያደረጉት? 2 ናቸው በነገራችን ላይ ሊያውም ደግሞ እሱ ጋር የሚሰሩ አስጠግቷቸው ከልጅነት ጀምሮ ያውቃቸው ስለነበሩ በቃ እኔ ጋር ለምን አትሰሩም? ነገ ከነገ ወዲያ ደግሞ ተደራርተን እናንተ ከፈለጋችሁ እንደኔ የኔን የስራ ዘርፍ ይዛችሁ ስጋ ቤት ከፍቱ ትችላላችሁ። ካልሆነ ደግሞ ከፍ ያላችሁ ስትሄዱ ቆብ ሰብስበን ተረባርበን ሌላ በፈለጋችሁበት የንግድ ስራ ላይ ተሰማራችሁ። እንደዚህ አይነት ሰው በአሁኑ ሰዓት ማግኘት መታደል ነው። ግን ብዙዎች ይህንን እድል ልንጠቀም አይደለም የምንፈልገው፣ ያንን ሰው ይዘነው ገደል መግባት ነው የምንፈልገው። እነዛ 2 ሰዎች ከሱ ምክር ከሱ ድጋፍ ይልቅ የሱ ማደግ ስላንገፈገፋቸው ስላናደዳቸው ተመካክረው ደብተራ ጋር ነው የሄዱት። ደብተራ ጋር ሄዳሉ። ጠንቋይ ጋር ባሉት ደብተራ ስላችሁ ያው ሁሌ እንደምለው ትክክለኛ ደብተራ ጋር ሳይሆን ደብተራነቱን ተጠቅሞ መተት የሚሰራ ጋር ማለት ነው። በግልጽ ቋንቋ በግልጽ አማርኛና ዘይና የሚፈልጉት ነገር ይናገራሉ። ጓደኛችን እንዲህ አሁን የነገርኳቸውን ታሪክ ይናገሩና በቃ ያለው ነገር እንዲበላሽ እንፈልጋለን። በጣም በሚገርም ሁኔታ የደብተራ ከሁለት ልጆች ላይ በጣም ብዙ ብር ስለተቀበለ ብቻውን አይደለም። እነዚህ 2 ልጆች ለአንድ ደብተራ ብቻ አይደለም ከፍለው ያስመተቱበት። መጀመሪያ ያገኙት ደብተራ ብዙ ጓደኞች ስለነበሩት ሰው በ35 ደብተራ አንድ ሰው ላይ ያሰራል። እግዚአብሔር ይቅር ይበላቸው። ስለዚህ እነዚህ ልጆች ያገኙትን ገንዘብ ይሄ ነግደው ከስር እሱም ሰጥቷቸው እሱ ጋር ይሰሩ ነበር ብያቸዋለሁ። እሱ ጋር ሲሰሩ ግን በጣም በሚገርም ሁኔታ እቁብ ሁሉ ይጥልላቸው ነበር። ገንዘባቸውን በአግባቡ እንዲጠቀሙ በአግባቡ እንዲይዙ ይመክራቸው ነበር፣ እንደ ታላቅ ወንድም ማለት ነው። ስለዚህ የቁብ በራቸውንም ሰብስበው ተበዳድረው ምን ብለው ለዛ መጀመሪያ ያላገኙት ደብተራ ገንዘብ ይከፍላሉ። እሱ ሌሎች ጓደኞችን ያሰማራና እድሉ ሲጠና እንደ ባህር ቃል በቃል ለምነግራችሁ የተነገረኝን እንደ ባህር የሰፋ እድል አለው ነው የተባለው። ስለዚህ ያን እድሉን ማበላሸት ነው የተፈለገው። ስለዚህ የሚሰሩትን ሰሩ። ከዛ በኋላ ምንድነው የሆነው? ያንን ከሰሩ በኋላ በጣም በሚገርም ሁኔታ የስጋ ቤቱ ስራ እየተቀዛቀዘ ነው የመጣው። ያንን ከማድረጋቸው በፊት ግን ምንድነው ያደረጉት? በዚህም በዚያ የሚሉና የበለጠ እኮ ለኛም ስራ ማስፋፊያ አንተም የበለጠ እንድታደግ ከተማ ውስጥ ብራንቾቻችንን ከዚህ የበለጠ ማስፋት እንችላለን። አይ ለዛም ይሁን ካፒታል እንኳን ማን ማግኘት አይቻልም ሲባል ቀጥታ ከባንክ ጋር ማያያዝ ነው የፈለጉት። ያ በዛ አላማ አላቸው እና ባንክ እንዲበደር ይገፋፉታል፣ ይወሰውታል። እነሱ በአላማ ነው ተነጋግረው ተመካክረው ነው ከደብተራውም ጋር ተመካክረው። ስለዚህ ይሽልና እሱ ምንም ተንኮል ያሰበው ነገር የለም። ባንክ ብድር ያገኛል። ልክ ባንክ ብድር እንዳገኘ በጣም በሚገርም ሁኔታ ምንድነው ያደረጉት? ስራቸውን የጀመሩት ልክ ከባንኩ ብድር በኋላ ነው ይሄ መተቱና ድግምቱ የተደረገው ማለት ነውና ይሄ ልጅ ከባንክ ተበድሯል፣ ካልከፈለ ዕዳ ውስጥ እንደሚገባ ያውቁታል። ያንን ሳይኮ አመቻችተው ነው የገቡት። ከዛ ስራው እየተበላሸ እየቀዘቀዘ ደንበኛ እየራቀ እሱ ጋር ይመገቡ የነበሩ ሰዎች ወደ ሌላ ሽፍት እያደረገው መጣስ ሲጀምሩ መጨነቅ ይጀምራል። ምክንያቱም ካልሰራ የባንኩን ብድር መክፈል እንደማይችል ያውቀዋል። ይሄ በተንኮል እንደተደረገበት አያውቅም እና ጭንቀት ውስጥ መግባት ይጀምራል። ጭንቀት ውስጥ ገቡ ደግሞ የበለጠ ስራው እየተበላሸ ነው የሚመጣው። እንቅልፍ ያጣል፣ ከሰውነት ጎዳና ይወጣል። እንዲህ የሆነ ሲሄድ ስራ መስራት ሲያቅተው እንደውም አንዳንድ ጊዜ ስጋ ቤት ሁኔታውና ጭልጥ ብሎ መጥፋት ይጀምራል። ሱስ ውስጥ ይገባል። ብዙ ሰዎች በተለይ ስራ ሰዎች በጣም ጭንቀት ውስጥ ሲገቡና የሚይዙትና የሚጨብጡትን ሲያጡ ሱስ ውስጥ ነው የሚገቡት። መደበቂያ የሚያደርጉት ጫትን ነውና ይሄ ልጅ ለሰራተኛ ስጋ ቤቱን ትቶ ነገ ጫት ቤት መዋል ጀመረ። ጫት ቤት አዳዲስ ጓደኞችን አፈራ። እዛ በምርቃና አሉባልታው ነው የሚወራው። ያ ነገር እየጣመው መጣ። ስለዚህ ምንድነው እዛ ሲሄድ ችግሩን ይረሳ፣ ጭንቀቱን ይረሳ ይመስለዋል። እዛ ጋር ግን ሌላ ዕዳ እያጠራቀመ ነው የመጣው።
በእንዲህ አይነት ሁኔታ ብዙ ነገሮች እየተበላሹ መጡ። ከዛ በኋላ ግን የቅርብ ሰዎቹ ያን ቢያደርጉበትም የሚገርማቸው በጣም የተባረከች ሚስት አለችው። 2 ልጆች አሉት። ልጆቹ ገና ታዳጊዎች ናቸው። የ10 እና የ11 ዓመት ልጆች ማለት ነው። እና ጥሩ ትምህርት ቤት ነው የሚያስተምራቸው። ስለዚህ በአባታቸው እንደዚህ መለወጥ፣ የባህሪ ለውጥ፣ ስራውን መጥላቱን፣ ስጋ ቤት እዛ ድርጅቱ ጋርም እየሆነ ያለውን ነገር ሲሰሙ ልጆቹ ግራ መጋባት ይጀምራሉ። ሚስቱ ግራ ይገባታል የበለጠ ማለት ነው። እና ምን ሆነ ነው ስትለው መልስ የለውም። መልስም ሊኖረውም አይችለውም። እሱም አላወቀም። እሱ የሚያውቀው ምንድነው ከባንክ ገንዘብ መበደሩንና ያንን ለመክፈል እየጣረ በነበረበት ሰዓት ላይ ስራው እንደተበላሸበት ነው የሚያውቀው። ከዛ ጀርባ ግን የቅርብ ሰዎቹ መተት እንዳደረጉበት 35 ደብተራ ጋር እንዳሰበተቡበት አያውቅም። መጨረሻ ላይ ጉዱ እስኪጋለጥ ድረስ ማለት ነው። ከዛ የበለጠ ጭንቀት ውስጥ መግባት ይጀምራል። ነገሮች እየተበላሹ ይመጣሉ። ከዛ ምንድን ነው የሆነው? ስጋ ቤቱ አካባቢ እና መኖሪያ ቤቱ ጭምር ሳይቀር ቤት ሲጠረቅ ስፔሻሊ እዛው ስጋ ቤቱ 4ቱም ብራንች ላይ ነው። በጣም በሚገርም ሁኔታ ስጋ ቤቱ እየተጠረገ በሚጸዳበት ሰዓት ላይ ሰራተኞቹ ደም የተነከረ ላባ፣ ደም የተነከረ ክር፣ በጣም በሚገርማቸው ሁኔታ አፈርና ከአፈር ጋር የተቀላቀለ ነገር ማግኘት ይጀምራሉ። አላወቁም። አሁኑ ያ መተት ነው። በጣም በሚገርም ሁኔታ ማለት ነው። ልጁም ይህንን አላወቀም። እና ይሄ በሚሆንበት ሰዓት እንግዲህ ምንድነው የሆነ ያለው መተቱ በጣም በሚገርም ሁኔታ ደንበኞች በብዛት ይመጡ የነበሩ ደንበኞች ያ መተት መጣል ወይም ደግሞ ያ መተት መደረግ ከጀመረበት ጊዜ ጀምሮ እነሱ ላይ የጋረደባቸው መተቱ ነው። አስዩም የሚያደርጉት ምንድነው ልክ ስጋው ይሸታል ብለው ነው የሚያስቡት። ንጹህ ስጋ ነው፣ እንደበፊቱ ጥራቱን ጠብቆ የሚሰቀል ስጋ ነው። ነገር ግን ደንበኞቹ በመተት ኃይል ስጋው እንደሚሸት እንዲያስቡ፣ ስጋው የተበላሸ እንደሆነ እንዲያስቡ ተደረገው ወደ ሌላ ሽፍት አደረጉ። ጭራሽ ማውራት ሲጀምሩ ይሄን ነገር እንደ እዛ ቤት እኮ ስጋው ተበላሽቷል ነው። አንዳንዶቹ አሉባልታ ሁሉ ማውራት ጀመሩ። የሞተ ከብት እንትን ያለ ነው። እንደዚህ አይነት ነገሮች ያው ይሰራጫሉ። አንዳንድ እግዚአብሔር አይጣልባቸው ነውና ያ ሲሆን ዋናው ብራንች ላይ የተሰማው ነገር ሌሎቹም ቀሪዎቹ 3 ብራንቾች ላይ መሰማት ጀመረና እንግዲህ ወደ ስጋ ቤቱ የሚገቡ ሰዎች የስጋው ሽታ እንደተቀየረና ለመብላት እንዳስቸገራቸው ተናግረው መውጣት ይጀምራሉ። እንግዲህ ፍጹም ትኩስ የሆነው ስጋ በአስማት ነው በአንድ ሌሊት ማለት ይቻላል መልክና መዓዛው እየተቀየረ ይመጣል። ለደንበኞቹ ግን ምንም የተቀየረ ነገር የለም። ያው አስማት ሲሆን ብዙ ነገሮችን ቀይሯል ለሚያሳየው። ስለዚህ እንደዛ የሆነ ሲሄድ ሰራተኞቹ ግራ መጋባት ይጀምራሉ። በዚህ ግራ መጋባት ውስጥ ሆነው ነው እንግዲህ የቤቱን ደጃፍ ሲጠርጉ እንግዲህ የሆኑ የዶሮ ለባዎችን የአፋና የዕጣን ድብልቆችን እንዲሁም ደግሞ የተለያዩ በደም የተነከሩ ክሮችን ማግኘት የጀመሩት እና እንግዲህ በጨካኝ ደብተራ እንደዚህ እንደሆነ ለጊዜው አላወቁም። ደንበኞቹ ወደ ስጋ ቤቱ ሲጠጉ ያልለመዱት ፍርሃትና ጥላቻ ያድርባቸው ጀመር። ከዛ እየራቁ ሲሄዱ የበለጠ ስጋ ቤቱ ባዶ የሆነ መምጣት ጀመረ። ሰራተኛ ደግሞ ካልከፈላችሁት አብሯችሁ አይቆይም አይደለም። ስለዚህ ያ ሰው ደሞዝ መክፈል የማይችልበት ደረጃ ላይ ሲደርስ እሱ ጋር የነበሩ ሰራተኞች እየለቀቁ ሄዱና ወደ ሌሎች ጋር መሄድ ጀምሮ ጭራሽ እልም ያለ ኪያስ ውስጥ ይገባል። በጣም በሚገርም ሁኔታ ለፍቶ ወደ ላይ የወጣ ልጅ በአንድ ጊዜ ሁሉንም ስጋ ቤቶችን ለመዝጋት ይገደዳል። አንዱ ብራንች ከተዘጋና ስማቸው አንዴ ከጠፋ እኮ እኛ ሀገር ደግሞ ወሬ በብርሃን ፍጥነት ነው የሚዛመተው አይደለም። የሚገርማችሁ በ4ቱ ብራንቾች ውስጥ በጣም በርካታ ሰራተኞች የነበሩት ሰው እንኳን ያንን ሁሉ ሰራተኛ ደሞዝ ከፍሎ ማስተዳደር ይቅርና ለሁለቱ ልጆቹ ለ10 እና ለ11 ዓመት ልጆቹ የትምህርት ቤት ደሞዝ መክፈል ሁሉ አቃተው። የዚህ ጊዜ ባለቤቱ በጣም ግራ ሲገባት የሆነ ነገር መጠራጠር ጀመረች። የዛሬ ዘመን ሰው አይታመንም ስትል ከራሷ ጋር መከረችና አንዳንድ ሰዎችም ግድ የለሽም ይሄ ነገር እንዲህ ሊሆን ስለሚችል ጸበል ይዘሽ ሂጂ እግዚአብሔር ካንቺ ጋር ይሁን ብለው የሚያውቁትን ነገር በተለይ ደግሞ የመንፈሳዊ ነገር የገባቸው ሰዎች ይነግሯታል። ባሏን ታንጠለጠለና
ጸበል ቦታ ትሄዳለች። 2 ቦታ እያፈራረቀች ስውራው ማርያምና ሰሚነሽ። የሚገርማችሁ 6 ወር አንዴ ስውሯ ማርያም አንዷ ሰሚነሽ እያለች እየተመላለሰች ስታስጠምቀው ቅባ ቅዱስ ስታስገባው ለአባቶች ስታጸልይለት አንዳንዶቹ የበፊት ታሪኩን የሚያቆም ስለነበሩ አንዳንዶቹም ደግሞ ከዛ ሲመጡ ወደ አዲስ አበባ ስጋ ቤቱ ተጠቃሚዎች ስለነበሩ ፐርሰናል የሚያውቁታል እና በደረሰበት ነገር በጣም ስለሚያዝኑ በደንብ ይረዱት ነበረ። ያጠምቁት ነበር፣ ይጸልዩለት ነበር። ቅባ ቅዱስ በየጊዜው አያመልጠውም። እንዲህ ሲሆን በጣም በሚገርም ሁኔታ 6 ወር 10ኛው ቀን ላይ ነው ታሪኩን የነገረኝ ሰው በፍጹም አይረሳው። ምክንያቱም እንደዚህ የሆነ ሰው እያንዳንዱን ዕለት በትክክል ያስታውሷል። ምልክት መታየት ጀመረ። የሚስጥር 35 ደብተራ ይታያቸው። አብዛኛው ደግሞ የሚስጥር መተት ስለነበረ አይናገርም፣ ዝም ነበር የሚለው። ነገር ግን በጣም ስለተጠነከረበት ሚስቱ ጠንካራ ስለነበረ በየጊዜው ታስጠምቀው ስለነበረ በየጊዜው ትታትር ስለነበረ በየጊዜው እሷም በግሏ ትጸልይ፣ ትሰግድ፣ ትቀጠቅጥ ስለነበረ አላው ላይ በጣም በሚገርባችሁ ሁኔታ አንዳንድ ጊዜ ስቃይ ነው አይደለ መፍትሄን የሚያመጣው ስቃይ ነው አይደለ የሆነ ነገር እንድንመለከት ወደ መፍትሄ እንድንሄድ የሚያደርገን። ስለዚህ ልክ ይሄ ችግር የተባባሰ ሲሄድ መንፈሳዊ ነገሮችን እነዛ ወደ ጸበል ግዴ ሂጂ ያሏት ሰዎች ቪዲዮዎች መላክ ጀመሩ። ስለ መንፈሳዊ አሰራር እንድትረዳ ሞር እሷ ብሳ ቁጭ አለች። ችግሯ ነው ቤቷን ነው እያፈረሰ ያለው፣ ጎጆዋን ነው ከትዳሯ ሊነጥላት ነው፣ ልጆቿን ሊያሳጣት ነው፣ ባሏን ሊያሳጣት ነው። መጠንከር ጀመረች፣ እየገባት መጣ። ከዛ በኋላ ባሏ ላይ ያለውን መንፈስ የተሰራበትና ወደ ራሷ እየሳበች እየቀጠቀጠች ማናዘዝ ጀመረች። እሱ አለ እንደገና እሱ የሚጸበለው አለ፣ እሷ የምትጸበለው አለ። በጣም በሚገርም ሁኔታ አንዳንዴ መንፈሱ እሷም ላይ ይናገራል፣ እሱም ላይ ይናገራል። እና ጎዶ ሲጋለጥ መጨረሻ ላይ ከ6 ወር በኋላ ኦልሞስት 6 ወር ከ10 ቀን ምናምን አካባቢ ሲሆን ይሄ የሚስጥር እንትኑ ዝም ማለት ጀምሮ የነበረው ልጅ መናገር ጀመረ፣ መለፍለፍ ጀመረ። ለያዥ ለገናዥ አስቸገረ። በግድ እየተያዘ መጠመቅ ሲጀምር መለፍለፍ ጀመረ። 35 ደብተራ እንደሆነ 35 ደብተራ መተት እንደተሰራበት ይሄን ያደረጉት እሱ ጋር የነበሩት 2 ልጆች 2 ሰራተኞች እንደሆኑ በእድሉ ቀንተው እንደሆነ እድሉን ሲያስጠኑት እድሉ የባህርን ያህል ሰፊ ነው ስለተባለ ወደፊት የሚደርስበት ቦታ አስፈርቷቸው እንግዲህ ይታያቸው፣ እግዚአብሔር ያሳያቸው። ኑ እንጀራ ብሎ ያስጠጋቸው። ነገ ታድጋላችሁ፣ ገንዘብ ሰጣችኋለሁ፣ ዕቁብ ጥልላችኋለሁ፣ ትሻሻላላችሁ፣ በእኔ ስራ ዘርፍም ባይሆን በሌላ ስራ ዘርፍ ተደጋግፈን እንቀጥላለን ብሎ ያስጠጋቸውን ወንድማቸውን ስለበለጠላቸው 4 ብራንች ስለከፈተ ነገ ከነገ ወዲያ የበለጠ እንደሚስፋፋ በከተማው ስሙ እንደሚጠራ ስላወቁ ባጭር ሊያስቀሩት በዚህ ደረጃ ነው። በ35 ደብተራ እንግዲህ የመተት አይነቱን እናንተ መገመት ትችላላችሁ። ከዛ በኋላ በቃ እሷ ሲገባት የበለጠ መጠንከር ጀመረች። እሱም ደግሞ የተወሰነው ከተሸኘለት በኋላ የሆነበት ነገርን ሲረዳ ባለቤቱ ስትነግረው በአጠቃላይ በህይወት ላይ የተከሰተው ነገር ሲገባ በጣም ጠንካራ እየሆነ መጣ። እልም ይዞታል። ሰውን በማመንና ባለማመንም መካከል ሆኖ አንደኛ ጥርጥር ውስጥ ነው። በፍጹም የወንድም ያህል የሚያቸው ልጆች እሱ ጋር ይሰሩ የነበሩ ልጆች እንዲህ አይነት ነገር ያደርጉብኛል ብሎም የጠበቀው ስላልነበረ በጣም እልው ስለገባ ሞር ወደ መንፈሳዊ ህይወት ጥሩ ነው። አንዳንድ ጊዜ የሆነ ነገር ሲገባን ከማለቃቀስ ይልቅ በልህ ከእግዚአብሔር ጋር መጣበቅ፣ በልህ እግዚአብሔርን ማወቅ ጥሩ ነው። አንዳንድ ጊዜ ከዛ ላይ ነገሮች ይገቡናል። ነገሮች ይገቡን ደግሞ የበለጠ ገብቶን ሞር እግዚአብሔርን መፈለግ እግዚአብሔርን መደገፍ እንጀምራለን እና እስከዛ መዘግየትም የለብንም። ችግር እስኪገጥመን ድረስ አይደለም እግዚአብሔርን አለመፈለግ ያለብን። ችግር ገጠመንም አልገጠመንም ሁሌ እግዚአብሔርን ካልተደገፈን የተቃና ህይወት እንደማንኖር አውቀን ሁልጊዜም በችግራችንም ጊዜ በደስታችንም ጊዜ እግዚአብሔርን መፈለግ ይኖርብናል እና ይህ ሰው ግን ሞር ስራው ላይ ትኩረት ያደርግ ነበረ። ያን ያህል በጣም ጥብቅም ባይሆን ግን ያው ቤተክርስቲያን እንደማንኛውም ክርስቲያን ቤተክርስቲያን ሄዶ ተሳልሞ የሚመጣ ቢያንስ
የዘውትር ጸሎት ውዳሴ ማርያም እንዲህ እንጂ በጣም ሲሪየስ ሆኖ የጸሎት ቤት አዘጋጅቶ እየሰገደ እየቀጠቀጠ ቅዱስ ቁርባን እየተቀበለ ነው። እንደዚህ አይነት ትግል ውስጥ የነበረ ሰው አልነበረ፣ ሚስቱም አልነበረችው። ነገር ግን ይህንን ችግር ከተረዱት በኋላ ልክ ላዩ ላይ ያለው መንፈስ እየተሸኘ እየቀነሰ የእሱ ጉልበት እየፈረጠመ መንፈሳዊ ጥንካሬው እየጎለበተ ሲሄድ አባቶችን ማግኘት ጀመረ። መከሩት። አባቶች ስላቸው የዝም ብለው አባቶች አይደሉም። አንዳንድ አባቶች በነገራችን ላይ አንዳንድ የቤተክርስቲያን ሰዎች የመንፈስ አሰራር እነሱን የሚገባቸው አይመስለኝም። ምክንያቱም በግል የማውቃቸውን አንዳንድ ሰዎች ስጠይቅ ግራ ሲጋቡ ስለተመለከትኩ ነው። ለዛ የተመረጡ ለዛ የተፈቀደላቸው ሰዎች አሉ፣ አባቶች አሉ። እና እነዚህ አባቶችን አግኝቶ ሲያማክር በደንብ ነገሩት። ጸሎት ቤት አዘጋጅ ተባለ። ቅዱስ ቁርባን መቀበል ከባለቤቱ ጋር እንዳለበት፣ መስገድ እንዳለበት፣ በመቁጠሪያ መቀጥቀጥ እንዳለበት፣ መጾም እንዳለበት፣ መጸለይ፣ ሁሉ ነገር አስረዱት። አውቶማቲካ ተግባራዊ ነው ያደረገው። ጀግና የተግባር ሰው ነው የሆነው። ያንን ሲሆን በቃ ጠላቱን ፊት ለፊት መፋለም ጀመረ። መቀጥቀጥ ሲጀምር እሱ ላይ ያለው መንፈስ እንዴት ነው አብሮት ሊቀመጥ የሚችለው? ከዛ ላይ እንደገና በአዲስ መልክ ከዜሮ እንደገና ተነስቶ ስራውን መስራት ጀመረ። የበፊቱን ያህል ባንዴም ባይወጣ እግዚአብሔር የተመሰገነ ይሁን ወደ መስመሩ እየተመለሰ እንደሆነ ታሪኩን ያደረሰኝ ሰው እሱም ቢሆን እሱ ያው በዚህ አይነት ጉዳይ ላይ ገና እንግዲህ ያ ነገር ከውስጥ ትራውማው ስላልወጣለት ሊሆን ይችላል። የተወሰነ ነገር ነው ያወራነው። ሞር ታሪኩን ግን እንድጠቀምበትና ሰዎች እንዳስተምርበት የነገረኝ ሰው ሲነግረኝ ግን የሚገርም ስቶሪ ነው። አንድን ሰው አደገ ብሎ ለ35 ደብተራ አሳልፈው መስጠት ምን የሚሉት ነው? ሰዎች እንዲህ አይነት ነገር በዚህኛው ወንድማችን ላይ ሰማን እንጂ በተለያዩ የስራ ዘርፎች ላይ እያደጉ በሚሄዱ ሰዎች ላይ እየተሰራ ያለውን ነገር እናውቃለን። በተለይ በዚህ ጉዳይ ላይ የሚሰሩ ሰዎች ለዚህ አዲስ አይደሉም እና እንዲህ አይነት እርኩስ ሰዎችም አሉ። እንዲህ አይነት ደግሞ በርካታ ሰዎች ተረባርበውባቸው የእግዚአብሔርን ኃይል መረዳት ሲጀምሩ ነው በራሳቸው ጥንካሬ ራሳቸውን ነፃ የሚያወጡ ሰዎች አሉና ለሁለቱም ትምህርት ይሆናል ብዬ አስባለሁ። አንደኛው የፈለገ ያህል የጠላት ኃይል ተደራጅቶ ቢሰማራባችሁ እስከገባችሁና እግዚአብሔርን በትክክለኛው መንገድ መፈለግ እስከጀመራችሁ ድረስ እንደገና ከወደቃችሁበት መነሳት ትችላላችሁ። ይሄ ወንድም ምስክር ነው። እንግዲህ የባንክ ምንድነው ዕዳ ላዩ ላይ እየጨፈረበት እንደዚህ አይነት መስመር ውስጥ ገብቶ ግን እግዚአብሔር ደግሞ ሲያድነው በሚስቱ በኩል ወደ ጸበል በሚስቱ የሚያውቋት ሰዎች በኩል ይሄ መንገድ መጣና በጣም ዕዳው ውስጥ ተዘፍቆ ከቁጥር ውጭ ከመሆኑ በፊት እንግዲህ እግዚአብሔር ደረሰለት ነው የምለው እኔ እንትንና አሁን ኦልሞስት እየሰራ ወደ መንገዱ እየተመለሰ ነው። እንግዲህ ለልጆቹ ትምህርት ቤት መክፈል እስኪያቅተው ድረስ ማለት ነውና ታሪክ ይቀይራል። እግዚአብሔር ታሪክ ይቀይራል። የፈለገ ዕዳ ውስጥ ብትገባ እግዚአብሔርን እስከተደገፍክ ድረስ እግዚአብሔር እልም ያለ ጉድጓድም ያወጣል አይደል? ብዙ የመጽሐፍ ቅዱስ ታሪኮችን እኮ ፈልገው ማንበብ ነው። ከዚህ የከፋ ውድቀት ውስጥ የነበሩ ሰዎች በእግዚአብሔር ኃይል ወጥተዋል፣ በእግዚአብሔር እርዳታ ወጥተዋል። እሳት ውስጥ የገቡ እግዚአብሔርን ያመኑ ሰዎች በጥላት በክፋት እሳት ውስጥ ተጥለው የነበሩ ከእሳት ወጥተዋል። እግዚአብሔር መላእክቶችንም እየላከ ስለዚህ እግዚአብሔር አይደለም ከዓለማዊ ዕዳ ይሄ በመንፈሳዊ በኩል ከሚመጣው እሳት የአጋንንት ስራ የዲያብሎስ ክፋት በደንብ ማውጣት ይችላልና የዚህ ወንድም ታሪክ ተስፋ ለቆረጡትና አይ እግዚአብሔር አልሰማኝም ብለው ከጸሎት ህይወታቸው ወደኋላ ለማፈግፈግ ለሚሞክሩት ትልቅ ትምህርት ይሆናል ብዬ አስባለሁ። በዛኛውም በኩል ደግሞ እንደው መተባበራቸውን በሰይጣናዊ መንገድ አንድ ላይ አስተባብረው እኛ እናሸንፋለን ብለው የመጡ ሰዎችም ትምህርት ይሆናቸዋል። ምክንያቱም 35 አይደለም የዛን እጥፍ ቢሆኑ ከእግዚአብሔር ኃይል ጋር በምንም ነገር መፎካከር እንደማይችሉ ይረዱበታል ብዬ አስባለሁ። ለማንኛውም እባካችሁ ክፋት ውስጥ ያላችሁ ሰዎች ከክፋታችሁ ውጡ። ታውቁታላችሁ ከመጨረሻችሁ። ከኛ ይልቅ እናንተ የመጨረሻ ህይወታችሁ ምን ሊሆን እንደሚችል ትረዱታላችሁና ለምን የዘላለም ህይወታችሁን በእሳት
በተወሰነ ሰዓት የተከበበ ታደርጉታላችሁ። ስለዚህ እባካችሁ ንስሐ ግቡና ወደ ትክክለኛው መንገድ ተመለሱ። ወንድማዊ ምክሬ ነው። የዛሬው ታሪክ የሰማችሁት ነበረ። በቀጣይ በሌላ ታሪክ በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ